ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። ስሙኝ ንጉድ ጌታን ተቀበሉ። አዎ ተቀብለናል። ጌታን ተቀብያለሁ የሚሉ ሰዎች ከቅዱሳን ጋር የተከሻ መለካካት ይፈጽማሉ። ይሄ ዲስኩር እንጂ ጌታን መቀበል አይደለም። የክርስቶስ የሆኑ አርአያዎቻችንን አለማክበር ጌታን መቀበል አይደለም፣ ለራስ ቢዝነስ ማስተካከል ነው። ሃይማኖት ከሆነ ሰማይ ሊያደርሰን ይገባል። ሃይማኖታዊ ከሆነ አንድ ሰው ማሽተት ያለበት የሰማይ ዕጣን ነው። ክርስቶስ የራቁትነታችን ልብስ ነው። የድካማችን ብርታት ነው። የጨለማችን ብርሃን ነው። የማሸነፍ ኃይላችን፣ የድል አርማችን፣ ሰማይ መግቢያችን፣ በሩ እኔ ነኝ ያለ ወደ አብ የሚወስደን መንገዳችን ነው። እውነትና ሕይወት መንገድ እኔ ነኝ። ያለ መንገድ መሄድ፣ ያለ እውነት መታመን፣ ያለ ሕይወት መተንፈስ አይቻልም። እንዲህ ነው እኛ ክርስቶስን የምንቀበለው። ስለዚህ ለተቀበሉት ሁሉ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው። አዎ ጌታን ተቀበለናል። እግዚአብሔር ብለን የተቀበልነው እንዲህ ነው። ክርስቶስ እግዚአብሔር ነው። ወደ አባቱ ሊያቀርበን የመጣ በከበረ ደሙ ፈሳሽነት የሚታረቀን ከአባቱም ጋር የሚያስታርቀን ሕይወት የሚሆነን ጌታ ወደ ምድር የተገለጠው ክርስቶስ እርሱ ነው። ጌታን ተቀበሉ ስትባሉ አትደናበሩ። እንዴት እንደተቀበላችሁ ታስረዱ። ጌታን ያልተቀበላችሁ ካላችሁ ከዚህ እምነት ውጪ ኑ ቤተክርስቲያን ጌታን ታቀበላችኋለች። እኛ የምንሰብከው ክርስቶስ ሐዋርያት ዞረው ያስተማሩለት፣ አስቀድመው ነቢያት ትንቢት የተናገሩለት ክርስቶስ የመቅደሳችን ጉልላት፣ የቤታችን ራስ፣ የሕይወታችን ዋልታ ነው። ክብርና ምስጋና ለስሙ ይሁን። ክርስቶስን በትክክለኛ ማንነቱ በሰከነ ሰብዕና እያመለክ ነው ተሻግረን ለመኖር ትልቁ የአዲስ ኪዳን ቤት ይቺ ናት። የአዲስ ኪዳን ቤት እዚህ ነው ጌታ ያለው፣ ሌላ ቦታ የለም። በእርግጥ የምነግራችሁ ጌታ ያለው እዚህ ቤት ነው፣ ሌላ ቤት አይደለም። በሰዎች ስሜት የማይገለጠው ጌታ እዚህ ነው ያለው። ሐዋርያት ያልከለሉት የገለጡት ጌታ እዚህ ነው ያለው። ድንግል ማርያም በግርግም አቅፋ ያየነው ሕፃን እዚህ ነው ያለው። ቀራንዮ ላይ ሆኖ እነኋት እናታችሁ እኔ መድኃኒታችሁ ያለን ጌታ እዚህ ነው ያለው። መስቀሉን ስታዩ ከታች መሶበ ወርቅ አለ። መሶበ ወርቁ ውስጥ ህብስት አለ። ከመስቀል ላይ የወረደው የሕይወት እንጀራ ለዓለም የተሰጠው በመሶበ ወርቅ በእመቤታችን ይቀመጣል። ከዚያ የወጣው መና የሕይወት እንጀራ ነው። አንቲ ውእቱ መሶበ ወርቅ እንተ ውስቴታ መና ህቡ፣ የተሰወረ መና ያለብሽ የወርቅ መሶብ አንቺ ነሽ ይላታል በውዳሴ ማርያም። ህብስት ነው፣ እሱም የሕይወት እንጀራ ነው። ዘወረደም ሰማያት፣ ከሰማያት የወረደ። አጀማመሩን አያቸው፣ በጣም ደስ ይብል ነበር። መንገድ እኔ ነኝ ብሏል። ሌላ መንገድ የለም ከሱ ውጭ። መጣ መሀል ላይ አበላሽ። ሃይማኖት ከሆነ ሰማይ ማድረስ አለበት። መንገድ እኔ ነኝ ብሏል፣ በሌላ አንድም በሱ መጣ መሀል ላይ አበላሽ። ለዚህ እኮ ነው ንጹህ ወንጌል ያስፈልጋል ምንለው። የተቀላቀለ ነገር አይታያችሁ። እሺ መንገድ እኔ ነኝ ብሏል። ሃይማኖት ከሆነ ሰማይ ማድረስ አለበት። ሰማይ የምንደርስበት መንገድ ኢየሱስ ነው። ታዲያ አሁን የጨመርከው ምንድን ነው? ይሄ ምንድን ነው መሀል ላይ? ኧረ በጌታ ህዝቡን ግራ ጋብተን እኛም ግራ ተጋብተን መሀል ላይ ቁጭ። ሕፃን እዚህ ነው ያለው፣ እዚህ ቤት ነው ያለው። ኢየሱስ ሕፃን አይደለም። ራሷ ቅድስት ድንግል ማርያም ከመወለዷ በፊት አረ ምንድን ነው ከአብርሃም በፊት ነበርኩ ብለዋል እኮ። ሕፃን አድርገ እዚህ ነው ያለው። ከዚህ ቤት ውጪ የለም። ቅዱሱን መጽሐፍ ከሚያነቡ ሰዎች ጋር ነው ያለው። ከመጽሐፍ ቅዱስ አንብበው ቅዱሱን ቃል ከሚያውቁት ጋር አለ። የትም እሱ አለ። ከዚህ ቤት ውጪ የትም የለም። አቤት ውሸት! በአደባባይ መንገድ እሱ ከሆነ እሱን ተቀብለን ለምን እንርፈንልም? ይሄ ታኮ ለምን አስፈለገ? በኢየሱስ ክርስቶስ ሃይማኖት ከሆነ ሰማይ ማድረስ አለበት። እሺ አሜን፣ ተቀብለናል። ሰማይ የሚያደርስ ማን? ኢየሱስ ነው። እሱ ላይ ታኮ ለምን አስፈለገ? የግራ ግብት ያለ ፍሽ ያለ ነገር አይታያችሁም? ጥርት ያለ ነገር እኮ የለም። እዚህም አለው ከዚህም አለው። አይቻልም። አንድ ኢየሱስ ነው ያድናል። በቃ አለቀ። ታኮ አያስፈልግም። ብቻውን ሕይወት ይሰጣል። አቤት! ኧረ በኢየሱስም ከዚህ ጨለማ ክርስቶስ ነፃ ያወጣል። ስሙኝ እንደው አስገራሚ ነገሮች ልንገርሽ። የትንሣኤ ዕለት ሌሊት የሚለኮሰው መብራት ከሰማይ እንደሚወርድ ታውቂያለሽ? ሰምተሻል? ሰማሽ? ከሰማይ ነው የሚወርዱ ማለት እግዚአብሔር ራሱ ነው የሚለኩሰው። ላለፉት 2000 ዓመታት ቃሉን ጠብቆ ሌሊት ላይ ካህኑ ተፈትሾ ክብሪት አለመያዙ በደንብ ተፈትሾ ራሱን አሳይቶ ይገባል መቃብር ውስጥ፣ ወደ ጌታ መቃብር ሻማ ይዞ ማለት ነው። እና ሻማ ይዞ ገብቶ ሲወጣ ተለኩሶ ነው የሚወጣው። እሳት ይወርዳል። እስካሁን ድረስ አልቆመም። የትንሣኤ እሳት የሚለኮሰው እሱ ነው። እና የሚገርም አታሳዝንም? ይህንን የመሰለ ነገር እስቲ ከእግዚአብሔር ቃል አሳይ፣ መረጃ አለ ምናምን አትልም። ዝም ብለህ ትሰማለች። ኧረ ኢየሱስ! አቤት አቤት አቤት! እሺ ከዛስ? ብዙ አገራት እንደውም ለምሳሌ የሩሲያዎች ራሻዎች ጀት አዘጋጅተው ይጠብቃሉ፣ ኢየሩሳሌም ይጠብቃሉ ጀት አዘጋጅተው። ከዛ የትንሣኤው እሳት ሲለኮስ ይሰጣቸውና እሱን ይዘው ሄደው ነው ሌሊት ላይ እዛ ትንሣኤ የሚያከብሩበት ማለት ነው። እና ይህንን የኢትዮጵያ ቤተክርስቲያንም ታምረ ማርያም ይነበባል የትንሣኤ ዕለት ሌሊት
እና በዛን ቀን አንድ ታሪክ ተጽፏል። አንድ ኢትዮጵያዊ ማክበር ፈለገ። ይህንን የጌታ የሚለኩሰውን እሳት ልሳተፍ ብሎ ሊገባ ሲል አንተ ጥቁርና አትገባም ብለው አባረሩት። ከዛ አስወጥተውት እሱ ውጪ እያዘነ እያለቀሰ ጧፉን ይዞ ውጪ ቆሞ እያለ እሳቱ እሱ ጋር ወረደ። ኧረ ኢየሱስ ይሁን ይበለ አናነብም እኮ አናነብማ። መጽሐፍ ቅዱስን አናቅማ። ሰው የፈለገውን ብናገር መብቱ ነው። መብቱ እኮ ኧረ ኢየሱስ ያድናል። ከባድ ነው። ኧረ ሌላ ሌቭል ደርሰናል በኢየሱስ ስም። እንዲህ ነው በቃ። መጽሐፍ ቅዱስን አንብቦ የማያውቅ ሰው ምንም ብነገር እንዲህ ነው ዝም ብሎ የሚሰማው። ሌላ ምን አማራጭ አለ? መረጃ አለ ከመጽሐፍ ቅዱስ? መጽሐፍ ከምናገረው ውጪ ተረት መናገር አያስፈልግም። አሁን ለተናገርከው እንደው የመጽሐፍ ቅዱስ አንድ ግራውንድ እንደው የሆነ ነገር ካለ አፈ ታሪክ ተረት እንዲህ ያደርጋል ህይወት ሊሆን አይችልም። እባካችሁ ከቃሉ ውጪ እንደዚህ ሰው ሰራሽ ትምህርት እየሰማችሁ ወደ ሲኦል አትሄዱ። ኑ ወደ ኢየሱስ። ምንም መጽሐፍ ከምናገረው አናልፍም፣ አንጨምርም፣ አንቀንስም። ይሄ በቃ ቆንጅዬ ሰው ሰራሽ ታሪክ ነው። የለማ መጽሐፍ ቅዱስ ላይ እንደዚህ አይነት ነገር ቢሆን ኖሮማ ይጻፍ ነበር እኮ። ኧረ በኢየሱስ ህይወት ኢየሱስ ነው። እንግዲህ ምንም ማድረግ አይቻልም። ወደ እሱ ነው መንገድ፣ እሱ ነው። መጽሐፍ ከምናገረው ማለፍም የለም መቀነስም የለም። እንደዚህ ሰው ሰራሽ ትምህርት በኮንፊደንስ ኧረ በኢየሱስ ኢየሱስ ብቻውን ያለን። እንግዲህ ምንም ማድረግ አይቻልም። ሐሰተኛውን ክርስቶስ እንደማታመልክ በምንድን ነው አንተ ፕሩፍ የምታደርግልኝ? ከባይብል በጣም ጥሩ ጥያቄ። መንፈስ ቅዱስ ነው የነገረኝ ስለዚህኛው ኢየሱስ። ቴንክ ዩ። ስንት አይነት መንፈስ አለ? አንድ መንፈስ፣ የእግዚአብሔር መንፈስ አለ፣ የጨለማው መንፈስ አለ። እሱ አይመለከተኝም። ስለ አጋንንት ሳጠና ጊዜን አላባክንም። ስለ ኢየሱስ ቴንክ ዩ። ስለዚህ ስንት አይነት መንፈስ አለ? ወይም ደግሞ ኢየሱስ ክርስቶስ ከኛ ጋር መሆኑን በአንተ ውስጥ እየሰራ ያለው የኢየሱስ ክርስቶስ መንፈስ መሆኑን በምንድን ነው የምታውቀው? ኧረ ትቀልዳለህ እንዴ? ሰይጣን የለም አልከው አለ አልከው ምን ለውጥ አለው? እግዚአብሔር ነው የለም አለ ለውጥ የሚያመጣው። አለ ስትል የዘላለም ሕይወት፣ የለም ስትል የዘላለም ሞት ያለው እግዚአብሔር ጋር ነው። ሰይጣን አለ አልከው የለም አልከው የዘላለም ሞት ነው ሁለቱም ለሱ እና የለንም ይላል። የለን ሰውየው ብድግ ብሎ የሉም ይላል። ማን አለ? እንዳለ ለማረጋገጥ ነው የለም ከሚል ሰውዬ ለምን እሰማለሁ? ውስጥ ያድረው የለ እንዴ? መንፈስ ቅዱስ እኮ በእኔ ውስጥ አለ። አላላ አልፈልግም ማረጋገጫ አለ በእኔ ውስጥ ዳግም አልተወለድክም ይላል። ማነገረው? እሱ ነው እንዴ የሚያተመው? መንፈስ ቅዱስ እኮ ነው የሚያተመው። እኔ ነኝ የማውቀው። የቅድሞ አምልኮ እኮ ከማንም ጋር እኮ አያያዝም። የራሴን ነው የማቀርበው ነኝ። እንዴት ጥላዋን ልክ አይደል እንዴ? ተቀባይም የለም ወሳጅም የለም ገምጋም የለም። እዚህ አምልኮ ለእግዚአብሔር ነው፣ ቀጥታ ነው። መንፈሳዊ ነገር የኔና እግዚአብሔር ነው። አይ ልምምድ ስታበላሽ ትመከራለህ። ከመስመር ከወጣ እንደ እግዚአብሔር ቃል ለማድረግ ትመከራለህ፣ ትከሰሳለህ። ይሄ ምንም ጥያቄ የለውም። ግን መንፈስ ቅዱስ ባንተ ውስጥ የለም። አይ ኖ እንዴ እኔ ነኝ እንደማረጋገጫው ኖ እንደዚህ ማለት መብት የለም። እወዳቸዋለሁ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። እንግዲህ ምንም ማድረግ አይቻልም። ኢየሱስ ብቻውን ያለ ሰውየው ይልቅስ መዘመር መቀኘትን አሰኘኝ። ላመስግን ከፍ ላድርግ ልቀኝልህ ልዘምርልህ የርኅራኄ አምላክ ነህ። ዓይኖች አይተውሃል ከትናንቱ ይልቅ ሊቀርብ ገዶኛል። ላመስግን ከፍ ላድርግ ልቀኝልህ ልዘምርልህ የርኅራኄ አምላክ ነህ። ዓይኖች አይተውሃል። ለሰው ተመቸ አልተመቸ ምን ይሰራል? ደስ ያለ ይዘምር ነው። ለእግዚአብሔር ይዘምር፣ ችግር የለም። አሪፍ ነው፣ ደስ ይላል። ክብር ለኢየሱስ ይሁን። ቢሆንም መክሊታችንንም እየፈለገን ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ደስ ይላል። በነገራችን ላይ መጋባት ግድ አይደለም።
የግድ ሰው መጋባት አለበት የሚል ግዴታ አይደለም። እና ሁሉም ሰው ማግባት አለበት የሚል ግዴታ የለም፣ በመጽሐፍም የለም። እውነት ለመናገር እኔ እንግዲህ መጽሐፍ ቅዱስ መምህር ነኝ፣ እዚያም ግዴታ የለም። ሐዋርያው ጳውሎስ እንዲያውም አንድ ቦታ ላይ ሁላችሁ እንደኔ ብትሆኑ ወድ ነበር ይላል ላላገቡት፣ በተለይ በአገልግሎት መስክ ላይ ለተሰማሩ ሰዎች። ያው ግን ይሄ ለሁሉም አይሆንም ይላል እሱ ራሱ። ይሄ ለሁሉም አይሆን ለተሰጣቸው እንጂ ይላል። ይሄ ለተሰጣቸው እንጂ የሚለው ኮንሰፕት ምንድነው? በዚህ ጎዳና ላይ ህይወታቸውን እንዲመሩ እግዚአብሔር ያሰናዳቸው ሰዎች በዚህ አይነት ብህቱና በዚህ አይነት በገለል በዚህ አይነት ለመኖር መንፈሳዊ ህይወታቸው ወደዛ የተቃኘ ሰዎች ካልሆኑ በስተቀር ኖርሙ የወትሮ መጋባት ነው። አዎ መደበኛው ኑሮ እሱ ነው። ተፈጥሯችን እንደሱ ነው በቃ የሚለው እንደሱ ነው። እና እግዚአብሔርም ሲሰራንም እንደዚሁ አድርጎ ነው የሰራንና መጋባት በጣም ኖርማሉ ነው። አለመጋባት ኤክሰፕሽን ነው። አዎ እሱን ይሄንን ኤክሰፕሽን እንደ ኖርም መቁጠር ግን ተገቢ ነገር ነው ብዬ አላስብም። በልዩ ልዩ ምክንያት ሰዎች ላያገቡ ይችላሉ፣ ልንፈርድባቸው አይገባም። ሰዎች በልዩ ልዩ ምክንያት ትዳር ላያገቡ ይችላሉ። በእነዚህ ሰዎች ላይ ምላስ ጥሩ አይደለም። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙ ይሄንን እንዴ አንዳንዴ ነገር ሳይሳካ ዘምሩ እንጂ ቤት ውስጥ እንዴ ዝለሉ እንጂ ጓዳ ሳሎን ቤት እለል ውስጥ ሰይጣን ሁሉን ነገር ቆላልፎ በቃ ካሁን እንባሽን ሲጠብቅ ድንገት እግዚአብሔር ይዋጋላችሁ። ሲመቸን ስኖረን ሁሉ ነገር ሲስተካከል ማመስገን ቀላል ነው። በእውነት እሱ ቀላል ነው። ግን ጭልምልም ምስል ሲዘጋጋ ያኔ ማመስገን ግን ከባድ ነው። እግዚአብሔር ይረዳናል። አመስግኑ። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።